ወስጉድ ማይቱ ፋሚሊ እንደናችሁልኝ አለን መስገን እንግዲህ ትንሽ ከጠፋው በኋላ በሌላ ቪዲዮ ተመልሼ መጥቻለሁ። አልነግርም ግን ያው ፖዚቲቭ ነገር ነው ስለኝ በቃ እየጠበቅኩም ስለሆነ ገባኝ። ስለዚህ ያው ያዋጣናል ጋይስ። ሌላኛው ሳይድ ጋር እንደዚህ ሲሰሩልኝ ከስር ከላይ አስሮ ነበር። አሁን ምንም በቃ አብዛኞቻችሁ እንደምትጠብቁት እንግዲህ በዚህ 2 ወር ውስጥ ብዙ ነገር ተፈጥሯል። እንግዲህ አንደኛው እንደምታዩት ሳመር መጥቶ ፀሐይ ተመልሷል። ሌላኛው ደግሞ ፈተናዬን ተፈትኜ ውጤት እየጠበቅኩ ነው። ፕሮጀክቴንም ደግሞ ሰርቼ አስገብቻለሁ። ብዙ ነገሮች ሌሎችም እዚህ ጋር ማውራትም አልፈልጋቸው ተፈጥሯል። ብቻ ተመልሻለሁ። ከዚህ በኋላ አብረን እንቀጥላለን። ፈተናዬንም ደግሞ እንዳልፍ እንግዲህ በጸሎታችሁና ዱዓችሁ ብታስታውሱኝ ደስ ይለኛል። እሱን ካለፍኩም ደግሞ ሞር ታይም ስለሚኖረኝ ቪዲዮም ለመስራት አሪፍ ይሆናል ማለት ነው። ዛሬ ቅዳሜ ነው እንደምታውቁት። እኔ ደግሞ ከሰኞ እስከ ዓርብ ነው የምሰራው። ዛሬ ግን ከአንድ ሲስተም ወደ ሌላ ሲስተም ስለምንገባ እሱ ደግሞ የስራ ቀን አይቻልም። ሌሎች ስራ ስለሚሰሩ ዛሬ መደረግ ነበረበትና በሱ ምክንያት ስራ ገብቼ ነበረ። ባይዘዌ ከፕሮጀክቴ ጋር ይመሳሰላል። ይሄኛው እንዲፈጸም የኔ ፕሮጀክት ለሱ መሰረት ነውና አሳየን ካላችሁ የኔ ፕሮጀክት ምን እንደሆነ ስራ ቦታም ላሳያችሁ ይችላል። ስለዚህ ኮሜንት ላይ አሳውቁኝ። ብቻዬን ከምወጣው ይዣችሁ ሊወጣ ነው። ፀጉር ቤት ምናምን እንሄዳለን። ያው ሙቀቱ ቢኖርም እና እዚህ ጋር ፀሐዩ ቢከብድም ያ ትንሽ መታ ብናረጋት ይሻላል። ትንሽ ዞር እንላለን። እናም ደግሞ ሙክት የሆነ ወሬ ይዤላችሁ መጥቻለሁ። በጣም ደስ ብሎኛል። እንግዲህ በኋላ ላይ ምን እንደሆነ እነግራችኋለሁ። ያልጠበቅኩትን ነገር ነው እግዚአብሔር ያደረገልኝ። እናንተም ለኔ እንደምትደሰቱ በጣም እርግጠኛ ነኝ። ልነግራችሁም የፈለኩት በዛ ምክንያት ነው። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። በተለይ ላይክ ወሳኝ ነው። አሁን ጠፍቼ ስለመጣሁ ለሌሎች እንዲደርስ ያረጋል። እኔም ደግሞ ቀጣዮቹን ቪዲዮዎች ቶሎ እንዲሰራ ያረገኛል ማለት ነው። አሁን ወደ ውጭ እኔ የምኖርበት ቤት ቁጥሩ 20 ነው። እነሱ ደግሞ የቤት ቁጥሩ 16 የሆነውን ሰው ማለት ነው የሱን ፖስታ አምጥቶ የኔ ውስጥ ከቶ ነው የሄዱትና ጁሊያን ይመስላል ስሜ። ጁሊያን በጀርመንኛ ዩሊያን ይባላል። ጁሊያን ይመስላል ስታዩ። ምገርም ነው ብቻ። እስኪ የነሱ 16 ስለሆነ ትንሽ ከዚሁ 50 ሜትር ቢሆን ነውና ውጭ ላይ እንደኔ ከሆነ አስቀምጬላቸው ሄዳለሁ። ሰነፈ ነው ወይስ ምን እንደሆነ አላቅም። እንግዲህ እዚህ ድረስ ደርሶ የነሱ ጋር ትቶ የኔ ጋር ከቶ የሚሄድ ሰውዬ ማለት ነው። ወይስ የኔን እነሱ ጋር ከቶ ደግሞ የነሱን እኔ ጋር ከቶ እንዳይሆን አላቅም። ብቻ እንዴ ያንተም እኮ እዚህ አለ እንዳይሉኝ፣ ያው ማን ያውቃል። ያዚህ ጋር ነው ቤታቸው። የወንድና የሴት ስም ነው። ያው ባልና ሚስት ይመስሉኛል። ስለሌለ የምከትበት ዝም ብዬ ቼክ ላርጋቸው። ከመለሱ እንሰጣቸዋለን። ካልመለሱ ያው በቅዳሜ ቀን ውጭ ሊሆኑ ይችላሉ። ጋይስ አይመልሱም እንግዲህ አላቅም። ወይስ ደግሞ ማን ያውቃል ቤት ቀይሮም ሊሆን ይችላል። እኔ እንጃ። ግን ቤት ቢቀይሩ ስማቸው አይቀመጥም። ያው እኔ ለራሴ ብዬ ነው። አሁን ትምህርት ስጨርስ እንግዲህ እንዳለ ፈተናዬን ካለፍኩ ሆም ኦፊስ ከቤትም መስራት ስለምችል ትንሽ ከቤቴ ሰፋ ያለ ቤት ስለምፈልግ ያው እዛ ለመግባት ነው። ለራሴ ጥቅም ብዬ ነው። እንደዚህች ቤት ሳመር ላይ የምሸቅል ቤት አይቻላቅም። ይኸው ሰዎችን ታያላችሁ። እዛ ጋር የሚጠጡት የሚበሉት ምናምን ውድ ነች ደሞና በጣም በቃ ያው ዊንተር ላይ ብዙ ጊዜ ስለሚዘንብ ይዘቡታል። ውጭ ላይ ነው እንደምታዩት። ሳመር ላይ ግን ማለት ነው በየቀኑ ነው የምላችሁ። በየቀኑ በጣም ነው የምሸቅሉት የሌለ ማለት ነው። ልታዋጡና በዚህ ሳይድ እኔ ደግሞ አንድ ብከፍት ደስ ይለኛል። እዚቹ ጋር ማለት ነው ብዙም ከቤት ሳርቅ ከዛ እየመጣችሁ ያው እየተጠቀማችሁ እኔንም ሰላም ትሉኛላችሁ። እንዳሳው ነው ያው ለሌላ እንትን ሳይሆን ካልተመቻችሁ መተው ትችላላችሁ። አያሳስብም። ሳመር ላይ ብቻ የሳመርና የዊንተሩን ነው የምሸቅለው። ስለዚህ ያው ያዋጣናል ጋይስ። ሌላኛው ሳይድ ጋር ብንከፍት ብዬ አስባለሁ። ጫጨታውን ብቻ ሰምታችሁ የት እንዳለው ትገምታላችሁ ብዬ አስባለሁ። ይሄው መሀል ከተማው ላይ ነው። ምንድነው ይሄው ቅዳሜ በቃ ለመብላት፣ ለመግዛት፣ ለመጠጣት ነው የሚያገለግለው ጀርመን ላይ ማለት ነው። የሌለ በቃ እንደምታዩት ያበደ ነው። በዛ ጋር እዛ ጋርም ደግሞ ፕሮቴስት ነገር አለ ለፓለስቲን ምናምን መሰለኝ። እኛ ከዚህ ሁሉ ደም ነፃ ነን ብለን ማለት ነው
ደረጃችን ይዘን ሃውፕትባኖፍ ደርሰናል። ትልቁ የባቡር ስቴሽን ማለት ነው። ከስሩ እንደምታዩት እንግዲህ በጣም እየታደሰና ብዙ ሱቆች ልከፈቱ ይሄው ካሚንግሱ ምናምን እያሉ እነ ፋርማሲ እዚህ ጋር አንድ ቤከር እዛ ማክዶናልድ ምናምን ሲከፈት ማለት ነው ጋይስ። እናቴን ያበደ ሌላ ከተማ ነው የሚሆነው። በቃ ከታች እኮ ነው ከላይ ሳይሆን ከላይ ኦሬዲ አለ። ይሄ ደግሞ ከታች ነው። ቤ ኤበነ ይባላል። ያው የቤ ሌቨል ታችኛው ማለት ነው። አንደርግራውንድ ምገርም ነው የሚሆነው። ምገርም ቀውጢ በጣም። ስለዚህ ያው ሲከፈት ደግሞ መተን እንጎበኘዋለን ማለት ነው። እነዚህ አረቦች ዛሬ አልደወልኩም ጋይስ፣ ቀጥታ ነው የመጣሁት። ዝም ብዬ አይቆየንም ብዬ ተስፋ አደርጋለሁ። ደርሼ ወረፋይን እየጠበቅኩ ነው። ያው ቅዳሜ ስለሆነ ሰው ይበዛል ዛሬ ትንሽ እና ውስጡ ሞቆኝ ተመልሼ ወጣው። እንደምታዩት ፊቴ ቅቤ የተቀባው መስሏል። አልችልም፣ ያው ታውቃላችሁ እኔ ቶሎ ነው የሚሞቀኝና ብቻ ይሁን። ያው ባንዴ ደግሞ እንደዚህ ሙቀት በሙቀት ሆኗል። እንግዲህ እንችሏለን፣ ምን እናደርጋለን። ተሰርተን ደግሞ ወደ ሰፈር እንመለሳለን፣ እንጀራ እንገዛለን ምናምን እና ደግሞ ያው እነግራችኋለሁ ያልኩትን ወሬ አልረሳሁትም። አሁን ጸጉሬን ስጨርስ እነግራችኋለሁ። አብሬን እንደሰታለን ማለት ነው። ደስ የሚል ነገር ነው ማለት ነው ጋይስ። እንግዲህ በመጨረሻም ወረፋችን ደርሶ እንግዲህ ያ ልንገባ ነው። ይኸው ገብተናል ነው እንጂ እዚህ ጋር ያው የኔ ታውቃላችሁ አሁን እንደ ዶሮ አይደለም፣ አይቆይም። ዶሮ እኮ እንደዚህ ሲሰሩልኝ ከላይ አስሮ ነበረ። አሁን ምንም በቃ ቸክቸክ ፈትሽ። ያ እስኪ የሆነ ሰዓት ላይ እናሳድጋለን አሪፍ ከሆነ፣ ካልሆነ በዚሁ እንቀጥላለን። ምን ትላላችሁ? ጨርሰን ወተናል እንግዲህ ጋይስ። እንደምታዩት ለውጥ አለው። እንዴት ነው? አሪፍ ነው። ሻራውት ብለናል እንግዲህ ለጀለስ የሰራልን። አሁን ወደ መሀል ከተማ እንመለሳለን። የሆነ ቦታ ደቅ ብለን ደግሞ የሆነ ነገር ይዘን ወይ ደግሞ እንጀራ እየገዛ ምናምን። አሁን ደግሞ እንግዲህ አንድ ሱቅ ገብቻለሁ። እንጀራ ልገዛ ነበረ። ሰሞኑን እንጀራ እየበላው ነውና ተመችቶኝ ነበረ። እንደምታዩት እዚህ ጋር ነበረ የምቀመጠው። አልቋል ነው የምላችሁ። እንግዲህ በጣም ያሳዝናል። ነገ ደግሞ እሁድ ነው። ከዛ ሰኞም ደግሞ እዚህ ሀገር ስራ የለም፣ ዝግ ነው ሁሉም ነገር። ማክሰኞ ነው ማለት ነው እንደገና ተመልሼ እንጀራ ማገኘው። ግን ጮርናቄ አግኝቻለሁ። ይሄ ብቻ ነው የጠበቀኝ። እዚህ ያ ድርቆሽ ምናምን አለ ለነገሩ፣ እሱንም መግዛት ይቻላል። ዳቦ ቆሎ በጤፍ ራሱ አለ። የሚገርም ነው፣ ይጣፍጣል በጣም። ያ አብዛኞቻችሁ ታውቃላችሁ፣ ያው ሱቁን እዚህ ጋር ትጠቀማላችሁ ብዬ አስባለሁ። ሃውፕትባክ ጋር ያ እንግዲህ ለዛሬ አልተሳካልኝም። ኤው ጋይስ እንግዲህ ውጣ ተብዬ እንደውም ራሱ ተዘጋብኝ ሳደርሶ ማለት ነው የምዘጋበት ጋር ቻው ይሄው ወጣው ተዘጋ። አይ ያሳዝናል። ማታ ነው አሁን እንግዲህ 21 ሰዓት ማለት ነው እንደ ኢትዮጵያ 3 ሰዓት ግን ቀን ነው መስሎ። ተመልሰን ወደ ላይ ስንወጣ ታያላችሁ። ይሄ ታች ላይ ነው። ጠብቁኝ። እንብላ። ቶማስ ሙለር ደግሞ እዚጋ የሆልንድ ቪኤም እና ሀውዘ እያለ ነው። የዓለም ዋንጫን እናመጣዋለን እያለ ነው። የ2026ቱን የሚመጣው ማለት ነው። እናያለን እስኪ ብቻ። እንግዲህ እንዳልኳችሁ ጋይስ አሁን 21 ሰዓት ከ10 ነው። 3 ሰዓት ከ10 ማለት ነው ከማታው። ግን ያው ዋሸው ታዳ ይሄው ቀን ነው ገና። እንዴ ኢትዮጵያ 21 ሰዓት ወይ 3 ሰዓት ማለት በቃ ጨልሞ አላ ከሰው ጋር ራሱ ትጋጫላችሁ። እዚህ ግን እንደምታዩት ገና ቀን ነው ማለት ተፈጥሮ ትላላችሁ። ይገርማል እኮ ምናምን። ዝም ብዬ ቺል እያረኩ ነው ወደዚህ ወደዛ እያልኩ ያው ቅዳሜ ስለሆነ ሰውም አለ ምናምን። ምን ላይ እንደወጣው ይዩት እንግዲህ። ከጎናችሁ ፖርሼ እየተጋፋችሁ፣ እዚህ ጋር ደግሞ ቀውጢ ነው። ዲጄው አያችሁታ ጋይስ፣ በቃ ሙዳቸው እንደዚህ ነው። ሰበብ ፈልጎ በቃ ሳመር ከመጣ ቀውጤ ነው ሁሉም ነገር ማለት ነው። ተጨናንቆ በዚህ ሙቀት
ጋይስ ጠፋውባችኋ ይቅርታ በጣም ከሰዎቹ ጋር ተቀላቅዬውን የት ገብቻ አላቅም ብቻ ራሴን ጠዋት ነው እዚህ ቤት ውስጥ ያገኙት ብዬ ቀልዳለሁ ማለት ነው። ከዚህ በፊት በቪዲዮዎች እንደነገርኳችሁ እንግዲህ ድርጅቶች አውስቢልዲንግ የሚያስደርጉት ለራሳቸው ነው ብያችኋለሁ ሲጨርሱ እዛው ለማስቀረት ማለት ነው። ግን ግዴታ አይደለም ባጀት ካላቸውና ከፈለጉ ቦታ ካላቸው ብቻ ነው ብያችኋለሁ። እና የኔ ትንሽ ያስፈራ ነበር በሰዓቱና ላይክ የማያስቀሩኝ መስሎኝ ነበር። እኔም ዝም አልኩኝ እነሱም ዝም አሉኝና እየተጠባበቀን ነበር። ያው እኛም ደግሞ አንድ ሰው ወይ ሁለት ብቻው ሳይሆን 3 ተማሪ ስለሆነን አይ ቲንክ ለዛ ነው ትንሽ የቆየባቸው ለነሱ መሰለኝ ጊዜ የፈጀባቸው። 2 ሳምንት ቫኬሽን ነበረኝ ከዛ ከሰኞ ጀምሮ ማለት ነው። ከዛ አለቃዬ አርብ ዕለት መጥቶ ሰኞ አንዴ መምጣት ትችላለህ እረፍት ብትሆንም ምናምን አለኝ። ምንድነው ስሎ አልነግርም ግን ያው ፖዚቲቭ ነገር ነው ስለኝ በቃ እየጠበኩም ስለሆነ ገባኝ። አረ እመጣለሁ ምናምን አልኩት። ዋናው እሱ ስለሆነ እኔ ለፈተና ለማጥናት ነበረ። ለ4 ሆነን አወራን ምናምን ከዛ ቴንኪዩ እንግዲህ አሪፍ ለውጥ አሳይታል እስካሁን ምናምን እና እኛም አንተን እዚሁ ልናስቀር እንፈልጋለን ስራ ትምህርት ስጨርስ በጣም በቃ የሌለ ነው የተመቸኝ። ፕሮጀክታችሁን ፕሬዘንት እንዳረጋችሁ በነጋታው ሰራተኛ ስለምትሆኑ እዛው በነጋታው ተነስታችሁ ስራ ትገባላችሁ ማለት ነው ሰራተኛ እና በጣም ጥሩ ነው። ላይክ እዛ ትንሽ ስቴብል ሆኖ ሌላ ቦታም ደግሞ መፈለግ ስለሚቻል ይሄ ለኔ በጣም ትልቅ ነገር ነው። ደስ የሚለውም ደግሞ የ1 ዓመት ወይ የ2 ዓመት ሳይሆን ኡምበፍሪ ስቴት ይባላል። በቃ እናንተ ትታችሁ እስከምትሄዱ ወይ ደግሞ የሆነ ጥፋት ሰርታችሁ ግዴታ መባረር ካለባችሁ ነው እንጂ እናንተ ማባረር አይችሉም ማለት ነው። እና ይሄንን ነው ልነግራችሁ የፈለኩት። በጣም ደስ ብሎኛል። አሁን ወሳኙ ነገር ምንድነው ፈተናዬን እንዳልኳችሁ ተፈትኜ እየጠበኩ ነው። እንግዲህ ይሄኛው እድል እንዳያመልጠኝ ፈተናዬን ግዴታ ማለፍ አለብኝ ማለት ነው። እንደ እግዚአብሔር ፍቃድ ይነግሯችኋል። የፈተና ቀጠሮ ሲልኩላችሁ መቼ ገብታችሁ ደግሞ ሪዛልታችሁ ውጤታችሁ ማየት እንደምትችሉ ኦንላይን ላይ ይነግሯችኋል። ሜይ 23 ነው ማለት ነው። እሱን አሳያችኋለሁ በሌላ ቪዲዮ ደግሞ ስለቀቅ። ሌሊት ሜይ 23 ነው የሚለው ሜይ 22 ሌሊት 00 ሰዓት ላይ ነው የምንለቀቀው ማለት ነው። እሷን አብረን እናያለን። ያስፈራል፣ ያስጨንቃል። በተለይ ይሄኛው ቻንስ ሲመጣ ደግሞ ወድቄ እሱ ያመልጠኝ ይሆን እንደ ምናምን ስለምትሉ ያው ትንሽ ያ ታስባላችሁ ምናምን። ያ ፈተናውም ደግሞ ሰዓት አይበቃም ትንሽ 90 ደቂቃ ብቻ ነው ለ14 ፔጅ ምናምን ፈተናና በጣም አዛ ነው። ግን እንግዲህ ተስፋ አረጋለሁ ብቻ ያ እግዚአብሔርን በጣም ደስ ብሎኛል። እንግዲህ ለቤተሰቤ የምነግረውን ነው ደስ ብሎኝ። ለእናንተም እዚህ ጋር ያው ቤተሰቤ ስለሆናችሁ በርታ ምናምን ስትሉ ስለነበረ ለእናንተም ደግሞ ያው መናገር አለብኝ። በዚሁም ደግሞ ሞቲቬት የሚደረግ ሰው ይኖራል በሚለው ማለት ነው። ይሄ እንግዲህ ቀላል አይደለም። ጁን መጨረሻ ላይ ነው የሚሞላኝ 5 ዓመት ላይክ ፕሮጀክቴን አርጌ ከ4 ቀን በኋላ ማለት ነው። እሷንም ደግሞ አብረን እንግዲህ ሴሌብሬት እናደርጋለን 5ኛ ዓመት። ያው ዩቱብም ደግሞ እስከዛ ድረስ 5000 ሰብስክራይበር ብንገባ ደስ ይለኛል። አንድ ላይ ለማክበር ማለት ነው። እንዳትረሱ ላይክ እና ሰብስክራይብ ማድረጋችሁ። ከዚህ በፊትም ደግሞ የለቀኩት አንድ የኢቨንት እዚህ ጀርመን ላይ የተደረገ አለ። ምገርም ነው፣ ቀውጢ ነበረ። ያው ገብታችሁ ብትመለከቱ ደስ ይለኛል። ከዚህ በኋላም ደግሞ በሳምንት 2 ለመምጣት እሞክራለሁ። እንግዲህ አሁን ፈተና ስላለቀ ካለፍኩ በተለይ ስራ ብቻ ስለሆነ ስራዬ ደግሞ ከሰኞ እስከ ዓርብ በቋሚ ሰዓት ከጠዋት እስከ ከሰዓት ስለሆነ እንግዲህ እናንተ እንደተለመደው ብታበረታቱኝና አብረን ረጅም ጊዜ ብንጓዝ ከዚህ በኋላ በደንብ ደስ ይለኛል። ከእናንተ የምጠበቀው እንግዲህ መመልከት፣ ላይክ ማድረግና ሰብስክራይብ ማድረግ ነው። ያ የፈተናዬም ደግሞ ሲለቀቅ ምን ይመስላል የሚለውን አንድ ላይ እናያለን ማለት ነው። ካለፈን እንግዲህ ትንሽ እንላለን። ሌሊት ላይ ነው። ያ ትንሽ ያስፈራል እንደምታዩት። በደንብ አልነገርኳችሁም። እንዳሰብኩት እንደፈለግኩት እንግዲህ ተቀብሎኛል። ሁሉም ነገር ከተሳካ በእኔ በኩል ፈተናውና ፕሮጀክቱ ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። እወዳችኋለሁ። ቻው ቻው።